ሰላም ውድ ተመልካቾች እንደናችሁ እንደምን ዋላችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ የመረጃ እንግዲህ የአፋብሃ ምስራቅ አማራ ፋኖ በምሪ ወዳጁ የሚመራውን ድል ይመለከታል እንግዲህ ይበል ይመስል ነው ሊበረታታ የሚገባው ነው በአራቱም ማዘናት በአማራ በአራቱም አካባቢዎች በአራቱም ግዛቶች ሊተገበሩ የሚገባ ነው እንግዲህ ምሪ ወዳጁ ምንድነው ያደረገው በጃሪ እንግዲህ በወሎ በጃሪ ስደተኛ ካምፕ ውስጥ የሚሰለጥኑ ሚሊሻዎች ነበሩ አድማ ብተናዎች ነበሩ እንዲሁም ደግሞ ያለ ፍላጎታቸው ከቤተሰቦቻቸው ተነጥለው ከቤተሰቦቻቸው ተገደው በለሊት ታፍነው ሌላው በችግር በተለያዩ የኢትዮጵያ አካባቢዎች በስደት ተፈናቅለው በችግራቸው መቋቋም በሚያዳግት ሁኔታ ያሉትን አማሮችን እንግዲህ ልጆቻቸውን እዛው ውስጥ በመንጠቅ የሚሊሻ ስልጣኛ እንግዲህ ለጥይት ራት ለማድረግ ያለ ምንም ለነሱ ስልጣን ማስጠበቂያ ለጥይት ራት ለማድረግ እንግዲህ ስልጣና በግድ ሲያሰለጥኗቸው ነበር ነገር ግን በምሬ ወዳጁ የሚመራው የምስራቅ አማራ ፋኖ አፋብሃ አስፈላጊውን የሆነ ሚስጥራዊ የሆነ ዘመቻ አድርጎ እንግዲህ በግዳጅ የመጡትንና አዛው ስደተኛ ካምፕስ በግድ እንዲሰለጥኑ የተደረጉትን በመለየት እንግዲህ እነሱን ብቻ ለይቶ የጥቃት ሰለባ ባለ ማድረግ እንግዲህ እየጨፈረ ለደሞዝ ብሎ አማራን ሊያስደፍር ሊያንገላታና ተገዥ ባሪያ ለማድረግ እየጨፈረ ወደ ሚሊሻነት የገባውን እንግዲህ አፈር ከደም ያብልተውታል ማለት ነው ነገር ግን ይህን የአማራን ለማዘረፍ ለማስደፈር ለማስጨቆን ወደ ባሪያነት ከንበር ውስጥ ለማስገባት ከጠላቶቻችን ጋር ለመተባበር እየጨፈረ ወደ ስልጣና ወደ ሚሊሻነት የተቀላቀለውን የአማራ ባንዳ ግን አፈር ከደም ያብልተዋል ነገር ግን እዚህ ላይ እንደ አማራ ምስራቅ አማራ አፋብሃ ምስራቅ አማራ ፋኖ አፋብሃ ለክ በምሪ የሚመራው እንግዲህ በእነ አበበ በእነ ድርሳን የሚመራው እንግዲህ ሊደነቅ የሚገባው ምንድነው ያለ ፍላጎት ከቤተሰቦቻቸው ተነጥለው ቤተሰቦቻቸው ለምን ይወሰዱብናል ብለው ስለጠየቁ ብቻ ማይታወቅ ቦታ የታሰሩም አሉ ይሄንን ለይተው ጥናት አድርገዋል እዛው ውስጥ ከስደት ከወለጋ ከሆሮጉድሩ ከቤንሻንጉል ተፈናቅለው በአዲስ አበባ ዙሪያ ላይ ቤታቸው ፈርሶባቸው እንግዲህ ስደተኛ ካምፕ ውስጥ ሄደው ያሉትን በግድ ልጆቻቸው ነጥቀው የሚያሰለጥኑትን እነዛ በግድ የሚሰለጥኑትን በመለየት የጥቃቱ ሰለባ እንዳይሆኑ አድርጓል ይሄ ሊመሰገኑና ሊደነቁበት እንዲሁም ደግሞ የአፋብሃ ደህንነቶች በጣም እጅግ ሊወደሱበት የሚገባ በየትኛውም በአራቱም በጎጃም በወሎም በሸዋም ልክ እንደወሎ ሊቀጥል የሚገባው ተግባር ነው ስለዚህ ይህ በጣም ልባሙቅ ነው አስደሳች ነው በጣም ይበል የሚያስል ነው ነገር ግን ይህ በወሎ ብቻ መሆን የለበትም ምሬን ለማርቃት ምሬ ላይ አሁን በጣም ከፍተኛ የሆነ ይሄንን አብዛኛው እነዚህ ሚሊሾች የማናቸው የስኳር ናቸው እየጨፈሩ ዘመነ ጠል ናቸው ጎጃም ጠል ናቸው ጎጃም ላይ ዘመነ ጠል ሆኖ ጎንደር ጠሎችም አሉ እነዚህ እየጨፈሩ ለስልጣና ለማሰልጣን ሄደዋል እነዚህ ነው የተመቱት ስለዚህ በጣም አስደሳች የሆነ ድል ነው ነገር ግን አሁን ታርጌቱ ምንድነው እንዴት ስኳዶች እንዴት ወሎ ላይ አነጣጣሩ ሲባል ልክ እንደ ኮሎኔል ደመቀ ዘውዱ ሁሉ ምሬ ራያ ብሎ ከስኳድ ጋር አላበረም ምሬ ልክ ወሎ ክልል ይሁን ራዩማ ብለው ለመከፋፈል ክልል ለማድረግ ልክ አሁን ጎንደር ላይ በየምድር ብሎ ክልል ለመመስረት እየሰሩ ያሉትና ያለው መንበረ ምን ይፈልጋሉ ወሎ ላይ ራዩማ ገኖ እንዲወጣና ለክልልነት ፍላጎት እንዲኖርውና በሚዲያም በትም በመከፋፈልም እንዲያግዟቸው ይፈልጋሉ ነገር ግን የዚህ አለት ሆኖ ለዚህ እንዳይሳካላቸው እንቅፋት የሆነባቸው አርበኛ ምሬ ወዳጁ ነው አርበኛ ድርሳን ነው አርበኛ አበበ ናቸው ስለዚህ እነሱ ይሄንን ላንዴና ለመጨረሻ ወሎ ላይ ይሄንን ለማክሰም ይሄን እርምጃ ወስደዋል ማለት ነው እንዴት ሲባል ሚሊሾች በራዩማ ከዚህ በፊት ነግራችሁ በራዩማ ጎንደር ላይ በቅማንት
ባገው ሸንጎ ጎጃም ላይ አድርገው ለማስታጠቅና እያሰለጠኑ ነው። ይህንም ደግሞ በደንብ እየሰሩበት ነው። ሰልጥነው አውጥተው ያስታጠቋቸው አሉ። ነገር ግን ይህንን በስፋት እየሰሩበት አሁን ጎጃም ላይ ያንሰር የክልልነት ጥያቄ ለመጠየቅ እየተንደረደሩ ነው። ወሎ ላይ በነምሬ ትግል ጠፍቷል። ነገር ግን ይህንን ለማስነሳት ወሎ ላይ ሲሰሩ ሲያሰለጥኑ ነበር። ይህን ነው ቅስማቸውን የሰበረባቸው አርበኛ ምሬ። ስለዚህ ዛሬ እና አያሌው መንበረ ለቅሶ ላይ ናቸው። እና ደስ የደጀን እና ተመስገን ጥሩና እና አረጋ ከበደ ለቅሶ ላይ ናቸው። ለምን ወሎ ላይ ያሰቡት ነገር አልተሳካላቸው። እና ገዱ አንዳርጋቸው ለቅሶ ላይ ናቸው። ለምን እነሱ ለመከፋፈል እየሰሩ ያሉት ነገር ከሰመባቸው። ስለዚህ በውጭም ዲያስፖራውም በአገር ውስጥም ያሉት ምሬ ላይ ዝተዋል ተነስተዋል ማለት ነው። ስለዚህ ይሄ ነገር በጣም ትኩረት ሊሰጠው ይገባል። ምሬ ብቻውን መብጠልጠል የለበትም። ይሄ አይነት ተመሳሳይ የሆነ ኦፕሬሽን ተመሳሳይ የሆነ ድርጊት ጎጃም ላይ ይኖር ይገባል። ልክ ዳሞት ላይ ባለፈው ዳሞት ላይ ነበር፣ ዛሁን ወሎ ላይ ሆነ በነምሬ ነገ ጎንደር ላይ ነገ ሸዋ ላይ። ይሄ በተነጣጣለ ሳይሆን አንድ ሆኖ በአንድነት ይሄ አይነት ኦፕሬሽን መደረግ አለበት ማለት ነው። ስለዚህ ይሄ ግቡን እንዲመታ አስፈላጊውን እርዳታ እንዲያደርግ አስፈላጊውን የሞራል ውድቀት ጠላት ላይ እንዲያስከስት በአንድነት መሆን አለበት። አንድነት ያስፈልጋል። አሁን እዚህ ጋር ድክመቱ ምንድነው? እና ያለው መንበረ ዲጂታሉን ተቆጣጥሮታል፣ በልጧል። ይሄ ማስመሰል ምናምን አይሰራም። ይሄን እስከዛሬ አማራን ወደ ኋላ እየጎተተ ያለው ወደ ኋላ የዚህ ችግር ውስጥ የከተተው ሰው ምን ይለኛል ነው። ስለዚህ በትግል አው ጎጃም ላይም ጎንደር ላይም ወሎ ላይም ሸዋ ላይም በልጠናል። ነገር ግን ሚዲያ ላይ ተበልጠናል። ይህ ሚዲያ ላይ የተበለጥንበት ምክንያት ደግሞ ምንድነው? የዲያስፖራ አጋሰስነት፣ የሚዲያ ተቋማቱ አጋሰስነት፣ የሚዲያው ብቻን የመዘገብ የብቸኝነት አባዜ መስፈኑ ነው። ስለዚህ ይህ ነገር መቀጠል የለበትም፣ መቅረት አለበት፣ መክሰም አለበት። ስለዚህ ሚዲያው ባንድ መሆን አለበት፣ ዲያስፖራው ባንድ መሆን አለበት። ስለዚህ ፋኖቻችንን አንድ ሆኖ ብቻ ብለን መምከር፣ መዝከር፣ ማመነጫጨቅ፣ መስደብ፣ ማንኳሰስ ብቻ ሳይሆን መጀመሪያ ህዝቡ እንደ አንድ ማሰብ አለበት። ህዝቡ አንድ ለመሆን ሚዲያውና ዲያስፖራው ነው ከፍተኛውን ሚና ፋኖ አንድ እንዲሆን ህዝቡ አንድ እንዲሆን ከፍተኛውን ሚና ሊጫወት የሚችለው ዲያስፖራውና ሚዲያው ነው። ስለዚህ ዲያስፖራውና ሚዲያው ላይ መሰራት አለበት በጣም አሁን ትግላችን በጣም ኤክሴል አድርጎ ከሁሉም በላይ ሆኗል። ከሁሉም ባልተናነሰ ሆነናል። የሁሉም ተገዳዳሪ በምስራቅ አፍሪካም ሆነናል። ነገር ግን በሚዲያና በዲፕሎማሲ ተበልጠናል። ዲፕሎማሲ የሚዲያና የዲያስፖራ ችግር ነው ይሄን ያመጣብን። ስለዚህ ዲያስፖራው ላይና ሚዲያው ላይ በጣም መሰራት አለበት።